ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሚያዝያ 15 ቀን 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። ሌተናል ጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ለማድረግ መታሰብ የለበትም ሲሉ ማስጠንቀቃቸውን፣ የህዝብ ተወካዮች ምክር ቤት 4 የኢትዮጵያ ሰብአዊ መብቶች ኮሚሽን አመራሮችን ሹመት መርምሮ ማጽደቁን እንዲሁም በህገ ወጦች ተይዘናል በማለት ቤተሰቦቻቸውን 300 ሺህ ብር እንዲልኩላቸው የጠየቁ ታዳጊዎች ከነግብረ አበሮቻቸው በቁጥጥር ስር መዋላቸውን ጨምሮ ሌሎች መረጃዎችን ይዘላችሁ ቀርበናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሌተናል ጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ለማድረግ መታሰብ የለበትም ሲሉ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትናንትናው ዕለት ለሚዲያዎች በሰጡት ማብራሪያ የህወሓት ቡድን ነባር መንግስት ይመለስ በሚል ያስተላለፈው ውሳኔ ውድቀትን ያመጣል ሲሉም አሳስበዋል። ቡድኑ ከ5 ዓመት በፊት በህገወጥ መንገድ ተመርጦ የነበረውን መንግስት ይመለስ ሲል የወሰነው ውሳኔ አደገኛ መሆኑን በአጽንኦት ተናግረዋል። ይህ የህወሓት ቡድን ውሳኔ አደገኛና ተጨማሪ ግጭትና ጥፋትን የሚጋብዝ ነው ያሉት ሌተናል ጀነራል ታደሰ ወረደ ውሳኔው ከተተገበረ ውድቀት እንጂ ድል እንደማያስገኝም አብራርተዋል። ይህ የህወሓት ቡድን ውሳኔ አደገኛና ተጨማሪ ግጭትና ጥፋትን የሚጋብዝ ነው ያሉት ሌተናል ጀነራሉ ውሳኔው ከተተገበረ ውድቀት እንጂ ድል እንደማያስገኝም አብራርተዋል። የክልሉ መንግስት ሚዲያዎች በህገ ወጥ በመጠለፋቸው ምክንያት ከትናንት በስቲያ ሚያዝያ 13 የሰጡት ቃለ መጠይቅ ተዛብቶ መቅረቡንም ገልጸዋል። ለአብነትም ስልጣኔን እለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨ መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡንም የሩቁንም የማይቀበለው ዘመኑን የማይዋጅ ድርጊት እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብና እንዳይተገበር በጽኑ አስጠንቅቀዋል። የጊዜያዊ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎችን በአግባቡ መከናወን እንዳለባቸውም አሳስበዋል። ፕሬዝዳንቱ ስልጣናቸውን በጩኸትና በደቦ ውሳኔ እንደማይቀበሉ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂ የክልሉ ፖለቲካን ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ አስጠንቅቀዋል። በሌላ በኩል በትግራይ ክልል የህወሓት ቡድን እየቀሰቀሰው ነው የተባለው ሌላ ዙር ጦርነት በመሸሽ በርካታ የትግራይ ወጣቶች ሽሽት ላይ መሆናቸው ተጠቁሟል። የትግራይ ወጣቶች ይህን በክልሉ ያለውን የጦርነት እንቅስቃሴና የግዳጅ አፈሳን በመስጋትም በተከታታይ ወደ መሀል ሀገር መሸሽ በመቀጠላቸው በህወሓት ቡድን ህገወጥ ስደተኞች ናቸው በሚል የእንቅስቃሴ ገደብ እየገጠማቸው ነውም ተብሏል። በየቀኑ በክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ ሲሆን ወጣቶች ወደ መሀል ሀገር እንዲሸሹ ያስገደዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑንም ይናገራሉ። የህወሓት ቡድን በየአካባቢው በተለያዩ ስልቶች ወጣቶችን ለውትድርና በግዳጅ እየመለመለ መሆኑም ተሰምተዋል። የህዝብ ተወካዮች ምክር ቤት ባካሄደው 16ኛ መደበኛ ጉባኤ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን መርምሮ አጽድቋል። በ2012 የተሻሻለው የኮሚሽኑ ማቋቋሚያ አዋጅ ተቋሙ አንድ ዋና ኮሚሽነርና አንድ ምክትል ዋና ኮሚሽነር እንዲሁም የህፃናትና የሴቶች ጉዳዮችን በበላይነት የሚኖሩ ኮሚሽነሮችን ጨምሮ ከ4 ያላነሱ የልዩ ልዩ ሰብአዊ መብቶች ዘርፍ ኃላፊዎች እንደሚኖሩት ይደነግጋል። በአዋጁ መሰረትም የተጓደሉ የሰብአዊ መብት ኮሚሽነሮችን በመስፈርቱ መሰረት ምልመላ ሲያካሂድ መቆየቱንም አስታውሷል። በዚህ መሰረት ዛሬ ሐሙስ ሚያዝያ 15 ቀን 2018 መደበኛ ስብሰባውን ያካሄደው የተወካዮች ምክር ቤት ለምክትል ዋና ኮሚሽነርነት የኃላፊነት ቦታ እንዲሁም የተቋሙን የተለያዩ ዘርፎችን ለመምራት በእጩነት የቀረቡ ግለሰቦችን ሹመት መርምሮ አጽድቋል። በዚህም መሰረት ዶክተር ሚዛኔ አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር፣ ወይዘሮ አሸነፈች አበበ የሴቶችና ህፃናት ጉዳዮች ዘርፍ ኮሚሽነር፣ አቶ መሐመድ አህመድ በኢትዮጵያ የሰብአዊ መብት ኮሚሽን የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽን እንዲሁም አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽን አድርጎ ምክር ቤቱ በአንድ ድምጽ ተአቅቦ በአብላጫ ድምጽ ውሳኔ ቁጥር 9/2018 አድርጎም አጽድቋል። በህገ ወጦች ተይዘናል በማለት ቤተሰቦቻቸውን 300 ሺህ ብር እንዲልኩላቸው የጠየቁ ታዳጊዎች ከነግብረ አበሮቻቸው በቁጥጥር ስር ዋሉ።
በህገ ወጦች ተይዘናል በማለት ቤተሰቦቻቸውን 300 ሺህ ብር እንዲልኩላቸው የጠየቁ ታዳጊዎች ከነግብረ አበሮቻቸው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። ተጠርጣሪዎች የወንጀል ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካ አባዶ አካባቢ እንደሆነም ተገልጿል። የ15 እና የ16 ዓመት ዕድሜ ያላቸው ሴት ታዳጊዎች ሚያዝያ 12 ቀን 2018 ለትምህርት ብለው እንደወጡ ሳይመለሱ መቅረታቸውን ነው ፖሊስ ያስታወቀው። በልጆቹ መጥፋትም ቤተሰቦቻቸው ተጨንቀው በነበሩበት ወቅትም ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲልኩላቸው፣ ነገር ግን ገንዘብ ካልተከፈላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው መሆኑን መናገራቸውም ተመላክቷል። የወንጀሉ ጉዳይ ሪፖርት የደረሰው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትልና ፍለጋ ሚያዝያ 13 ቀን 2018 ሴሚሲ አካባቢ ታዳጊዎቹ ከሁለት ወንዶች ጋር በቁጥጥር ስር መዋሉን ፖሊስ አስታውቆ ምስላቸውንም በማህበራዊ የትስስር ገጹ ላይ አጋርቷል። ፖሊስ ባደረገው ምርመራም ታዳጊዎቹ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበር ማረጋገጡንና አራቱ ታዳጊዎች እንዲሁም ለታዳጊዎቹ የመኝታ ክፍል ያከራዩ ግለሰቦች ይዞ ምርመራ መቀጠሉንም ገልጿል። ወደ ውጭ ሀገር ለመሄድ አስበውና ተነጋግረው ድርጊቱን አቀነባብረው እንደፈጸሙት ታዳጊዎቹ ለፖሊስ ቃል መስጠታቸውን ከአዲስ አበባ ፖሊስ ያገኘነው መረጃ ያመለክታል። ሆቴል ቤቶች ሆኑ የመኝታ ክፍል የሚያከራዩ ተቋማት ለህፃናት ሆነ ለታዳጊ የመኝታ ክፍል ማከራየትና አልኮል መጠጥ መሸጥ እንደሌለባቸው ፖሊስ አሳስቦ ቤተሰብ ልጆቻቸውን የትና ከነማን ጋር እንደሚውሉ የማረጋገጥ ልምድ ሊያዳብሩ እንደሚገባ መልእክቱን አስተላልፏል። አሜሪካ የተኩስ አቁም ስምምነቱን ካራዘመች በኋላ ኢራን ውይይትና ስምምነት ማድረግ እንደምትፈልግ ገለጸች። አሜሪካ የተኩስ አቁም ስምምነቱን ማራዘሟን ተከትሎ ኢራን ወደ ውይይት በመመለስ ስምምነት ላይ ለመድረስ ፍላጎት እንዳላትም ገልጻለች። ፓኪስታን በበኩሏ በሀገራቱ መካከል ለሚደረገው ሁለተኛ ዙር የሰላም ድርድር ዝግጅቷን እንደቀጠለችም አስታውቃለች። ዋይት ሀውስ ዳግም በበኩሉ ኢራን በየቀኑ 500 ሚሊዮን ዶላር እያጣች ነው ሲልም አስታውቋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያስደምጠናል። አብራችሁን ቆዩ። አሜሪካ የተኩስ አቁም ስምምነቱን ካራዘመች በኋላ ኢራን ውይይትና ስምምነት ማድረግ እንደምትፈልግ ገለጸች። አሜሪካ የተኩስ አቁም ስምምነቱን ለማራዘም ከወሰነች በኋላ ኢራን በጉዳዩ ዙሪያ ወደ ጠረጴዛ ቀርባ ለመወያየትና ስምምነት ላይ ለመድረስ ዝግጁ መሆኗን ገልጻለች። ይህ እርምጃ በመካከለኛው ምስራቅ ውጥረትን አንግሶ ለዘለቀው ጦርነት ዲፕሎማሲያዊ መፍትሄ ሊገኝ ይችላል የሚል ተስፋን የጫረም ይመስላል። ፓኪስታን በአሜሪካና በኢራን መካከል ለሚደረገው ሁለተኛው ዙር የሰላም ድርድር ዝግጅቷንም ቀጥላለች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴህራን አሁን ለውይይት ክፍት እንደሆነች ቢናገሩም የአሜሪካ ስምምነቶችን መጣስ፣ እገዳና ዛቻ ለእውነተኛ ድርድር ዋና እንቅፋቶች ናቸው ብለዋል። አክሎም ዓለም ማለቂያ የሌለውን ግብዝነት የተሞላበት ንግግር እያየ ነው ሲሉም ተናግረዋል። የአሜሪካን ልዑክ እንደሚመሩ የሚጠበቁት የሀገሪቱ ምክትል ፕሬዝዳንት ጄዲ ቫንስ አሁንም በአሜሪካም ይገኛሉ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሮብ ዕለት ሊጠናቀቅ የነበረውን የተኩስ አቁም ስምምነት ማራዝመዋል። ከኢራን ጋር እያደረጉት ያለው ጦርነት መቼ እንደሚቆም የጊዜ ገደብ አልተቀመጠም ሲሉም አክለዋል። ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛው ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ኒውዮርክ ፖስት ዘግቦታል። ጋዜጣው የፓኪስታን ባለስልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይቱ ሊጀመር እንደሚችልም ዘግቦታል። የፓኪስታን ባለስልጣናት ያሉትን በሚመለከት የተጠየቁት ትራምፕ በጽሁፍ መልእክት ሊሆን ይችላል በማለትም መልሰዋል። ትራምፕ የሚያበቃውን የሁለቱ ሀገራት የተኩስ አቁም በትላንትናው ዕለት ሲያራዝሙ የኢራን አገዛዝ ጦርነቱን ለማቆም የሚያስችል የተቀናጀ ሀሳብ ለማምጣት ተጨማሪ ጊዜ እንደሚያስፈልገውም ተናግሮም እንደነበርም ይታወሳል። ትራምፕ የተኩስ አቁም ስምምነቱን ያራዘሙት በጦርነቱ የተጎዳው የኢራን አመራር በመፍረክረኩና ግጭቱን ለማስቆም የሚያስችል ምክረ ሀሳብ ለማቅረብ ጊዜ ስለሚያስፈልገው መሆኑን ተናግረዋል። በተጨማሪም አሜሪካ ወደ ኢራን ወደቦች የሚገቡ ሆነ የሚወጡ መርከቦች ላይ የጣለችው ክልከላም አሁንም ተፈጻሚ እንደሚሆንም ገልጸዋል። ይህ እርምጃ ኢራን ላይ ምጣኔ ሀብታዊ ጫና ለመፍጠር ያሰበ ሲሆን ቴህራን በበኩሏ እንደ ጦርነት እርምጃም ቆጥረዋለች። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት ደግሞ በበኩላቸው የአሜሪካ እቅድ እየሰራ መሆኑን ለጋዜጠኞችም ተናግረዋል። በዚህ እገዳ ኢኮኖሚያቸው ሙሉ በሙሉ አንቀን ይዘነዋል፣ በቀን 500 ሚሊዮን ዶላር እያጡ ነው ያሉ ሲሆን የካርግ ደሴት ሙሉ በሙሉ ሞልቷል፣ የነዳጅ ዘይትን ማስገባትም ሆነ ማስወጣት አይችሉም በማለትም ጠቁመዋል። ትራምፕ በእነሱ ላይ ባደረሱት በዚህ የኢኮኖሚ ጫና ምክንያት ለሰራተኞቻቸው እንኳን ደሞዝ መክፈል አይችሉም ሲሉም ገልጸዋል። የተራዘመው የተኩስ አቁም ስምምነት የሚያበቃበት ቀን ባይቀመጥም ኢራን የሆርሙዝ
የባህር ወሽመጥ ዳግም እንደማትከፍት በመግለጽም ሁለቱ ወገኖችም ተፋጠዋል። ዋይት ሃውስ ትራምፕ በሁኔታው ደስተኛ መሆናቸውን ሲገልጽ አሜሪካ አሁንም ወሽመጡም ሆነ የኢራን ጉዳይ በቁጥጥሯ ስር እንደሆነም ገልጸዋል። በሆርሙዝ የባህር ወሽመጥ ዙሪያ ውጥረት የቀጠለ ሲሆን የኢራን ዋነኛ ተደራዳሪ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው ወሳኙ የባህር መተላለፊያ ሊከፈት አይችልም ብለዋል። ከዚህ በተጨማሪ ከፍተኛ የኢራን ባለስልጣናት የሰላም ድርድሩ መቋረጥ ዋሽንግተንን ተጠያቂም አድርገዋል። ለዚህም እንደ ምክንያት የጠቀሱት አሜሪካ በሀገሪቱ የወደብ በሮች ላይ የጣለችውን የባህር ላይ እገዳም ነው። በሌላ በኩል ደግሞ ሊባኖስ በእስራኤል የተፈጸመውን የሊባኖስ ጋዜጣ ዘጋቢ አማል ካሊል ግድያና በባልደረቧ ዘይነብ ፋራጅ ላይ የደረሰውን መቁሰል አውግዛለች። ድርጊቱ የተፈጸመው በሁለቱ ሀገራት መካከል የተኩስ አቁም ስምምነት ቢኖርም እስራኤል በየቀኑ በምታደርሰው ገዳይ ጥቃትና የሊባኖሳውያን መኖሪያ ቤቶች በማፍረስ ስምምነቱን እየጣሰች ባለችበት ሁኔታ ላይ እንደሆነም ተገልጿል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ጊዜ